ለቆመችለት ዓላማ በታታሪነት መጣርን ለልፋቷ ዋጋ ደግሞ ስኬታማነትን የተለማመደችው ገና በልጅነቷ በኬጂ ትምህርት ደረጃ ነበር። ይህ ጥረቷና ስኬታማነቷም እስከ ዩኒቨርሲቲ መግቢያ ፈተና ድረስ ሳያቋርጥ ቀጥሏል። ለዶክተር ዘመኑ ምህረትና ለወይዘሮ ሰብለ ገበየ የበኩር ልጃቸው የሆነችው የደጋማዋ እንጅባራ ከተማ ያበቀለቻት ተማሪ ህዳሴ ዘመኑ በእንጅባራ አገው ምድር ሁለተኛ ደረጃ ትምህርት ቤት በተፈጥሮ ሳይንስ የትምህርት መስክ የዩኒቨርሲቲ መግቢያ ፈተናን የወሰደችው ተማሪ ህዳሴ ዘመኑ ከሰሞኑ ይፋ በተደረገው የ12ኛ ክፍል መልቀቂያ ፈተና ውጤት ከ600 583 የሆነ ውጤት በማስመዝገብ ደማቅ ታሪክ ጽፋለች። ይህ ውጤቷም በሀገር አቀፍ ደረጃ በሴቶች አንደኛ፣ በአጠቃላይ ከተፈታኝ ተማሪዎች ደግሞ ሁለተኛ ደረጃን አስይዟታል። ምንም እንኳን የምትጠብቀው ውጤት ቢሆንም ይህ የከፍተኛ ውጤት ባለቤት የመሆኗ ብስራት ግን ታላቅ የምስራች ሆኖባታል። ውጤቴን ያየሁበት መንገድ እንዴት ነው? ማላቀው ስልክ ተደወለልኝና ሄሎ ስል ከዛ እንዴት ነው ሰቀልሽ እኮ 583 ሰቀልሽ እኮ አሉኝ። ጓደኞቼ ናቸው የደወሉልኝ። የማላቀው ስልክ ነበርና እንደዛ በሚል ነው ያበሰሩኝና በጣም ደስተኛ ነበርኩ። ከትምህርት ሚኒስቴር በተሰጠው መግለጫም የተባለው ነገር አገው ምድር ሁለተኛ ደረጃ ትምህርት ቤት እንጅባራ ውስጥ 583 የሰራች ሴት አለች ነው እንጂ ስም አልተጠቀሰም ነበረ። ደንግጬም ነበረ። በለቅሶ የታጀበ ስሜት ነበረኝ እና ከቤተሰቦቼ ጋር በደንብ አጣጥመናል የነበረውን ጊዜ ማለት ነው። ባለምጡቅ አእምሯ ተማሪ ህዳሴ በእያንዳንዷ እንቅስቃሴ ሁሉ የራሷ ግብ ታስቀምጣለች። ግቧ እንዲሳካላትም ጥረት ታደርጋለች። በ12ኛ ክፍል መልቀቂያ ፈተናም 570ና ከዚያ በላይ ማምጣት የተጻፈ ግቧ ነበር። ነገር ግን ከግቧ በላይ አሳክተዋለች። የዚሁ ስኬታማነቷ ሚስጥርም ለስኬቴ ሚስጥሩ ነው ብዬ የማስበው ነገር አንደኛ በአመት ውስጥ ላደርጋቸው ያሰብኳቸውን ነገሮች ወደ ወራት፣ ወደ ሳምንታት፣ ወደ ቀናት እየከፋፈልኩ በማስቀመጥና ያለኝን ጊዜ ደግሞ ከቨር ማድረግ ካለብኝ ነገር ጋር በማጣጣም እና በየቀኑ ምን ያክል ባነብ ነው ለዛ ስኬት የሚያደርሰኝ የሚለውን ወደ ትንንሽ ስራዎች በመከፋፈል ስለምሰራ ነው ብዬ አስባለሁ። ከዛ ሁለተኛ ደግሞ ከቤተሰቦች የሚሰጠኝ ድጋፍ ከትምህርት ቤቱ ማህበረሰብ የሚሰጠኝ ድጋፍ በጣም ከፍተኛ ነበረ። ከእንጅባራ ዩኒቨርሲቲ በተደጋጋሚ የተለያዩ ኮርሶችን ይሰጠናል። በተግባር የተማርናቸውን ነገሮች በተግባር እንድናይ የበለጠ ድጋፍ ያደርግልናል። እነዛ በስቴም ፕሮግራም በተደጋጋሚ ትምህርቶችን ወስጃለሁ። እነዛም የተሻለ ደረጃ ላይ እንድደርስ አግዘውኛል ብዬ አስባለሁ። የተማሪ ህዳሴ የ12 ዓመት የልፋት ውጤት ቤተሰቦቿን ጨምሮ የወዳጅ ዘመዶቿን ቤት በደስታ ሞልቶታል። በኢትዮጵያውያን ዘንድም አድናቆትን ፈጥራለች። የስኬታማነቷን መንገድም ቤተሰቦቿም ጭምር መስክረውላታል። እሷም ጠንካራ ነች። የኛ ድጋፍ ሲደመር የእሷ ጥንካሬ ተጨምሮበት ለከፍተኛ ውጤት አብቅቷታል። በዋናነት እኔ ማድረግ የምፈልገው ምቹ ሁኔታ መፍጠር ነው። እውነት ለመናገር እኔ አሁን ፊዚክስ መምህር ነኝ። ፊዚክስ ጋር አስጠንቻት አይደለም ያ የሆነው፣ ግን ምንድነው የምናደርገው ምቹ ሁኔታ እና በምን መንገድ ማንበብ እንደሚገባት እንወያያለን። መንገድ ነው የምናሳያት። እኔ ጋር እንኳን ፊዚክስ ስናወራ ትንሽ ነገር ነው የምናወራው። ከዛ በኋላ እሷ ነች ሂንት ነው የምናወራው። ከዛ በኋላ እሷ የተሻለ ነው የምታደርገው። እኔ ጋር ትንሽ ተወስዳ እሷ በተሻለ መንገድ የማድረግ እንትኑ ብቃቱ አላት። ስለዚህ በአጠቃላይ የምናደርገው ምንድነው ምቹ ሁኔታ መፍጠር። ቤት ውስጥ በመማር ማስተማር ሂደት ውሏን መደበኛ የተለየ ስብሰባ ጊዜ ኖሮን ሳይሆን ምሳ ስንበላ ሻይ ስንጠጣ እናወራለን። ውሏን በየቀኑ እንገመግማለን ማለት ነውና በጣም ጥሩ ነው የነበረው። የኛ ድጋፍ ሲደመር የእሷ ጥረት ተአክሎበት የጥረታችን ያክል ተሳክቶልናል ብለን እናስባለን። ጎን ለጎን የቤት ውስጥ ስራዎችንም በደንብ እንድትለምድ ግን ትምህርቷ ላይ ጫና በማይፈጠር መልኩ ማንበብ ባለባት ሰዓት ምንም ጫና ሳይፈጠር ንባቧን እንድታነብ ፍሪ በሆነች ሰዓት ደግሞ የቤት ውስጥ ስራዋን ደግሞ እንድትለማመድ እንደ ሴትነቷ ለወደፊት ህይወቷም የሚያገዛት ስለሆነ በዛ መልኩ ነው እያገዝናት የቆየ ነው። እሷም ጎበዝ ነች። ሁለቱንም አጣጥማ ነው የምትሰራው። የመዝናኛ ሰዓቷ እንደውም የቤት ውስጥን ስራ በመስራት ነው የምታሳልፈው። ግን ምንም ጫና አንፈጥርባትም። በራሷ ፍላጎት ግን በጣም የቤት ውስጡን ስራም ትሰራለች፣ ትምህርቷንም ታነባለች በቅዷ መሰረት። ተማሪ ህዳሴ በከፍተኛ ትምህርት ቆይታዋም ፍላጎቷ በሶፍትዌር ኢንጂነሪንግና ቴክኖሎጂ ዘርፍ በመማር በዘርፉ በቂ ክህሎት ይዛ ለሀገሯ የራሷን አስተዋጽኦ ለማበርከት ትልቅ ህልም አላት። ለዚሁ ህልሟ መሳካትም የተሻለ የትምህርት እድል እንድታገኝ ቤተሰቦቿ ይሻሉ። የወደፊት ህልሜ በሶፍትዌር ኢንጂነሪንግ እና ኮምፒውተር ሳይንስ እንዲሁም ሌሎች ሪሌትድ የሆኑ ፊልዶች ነው መማር የምፈልገው። እነሱን ደግሞ መማር የፈለኩበት ምክንያት
አንደኛ ኢንተረስቴ ናቸው። በተደጋጋሚ ከአየር መንገድም ኢትዮጵያን አቪዬሽን ዩኒቨርሲቲ የሰጠን ኮርሶች አሉ። እንዲሁም በራሴ ደግሞ ከዛም በፊት ኢንተረስቴ ስለነበረ ኦንላይን ኮርሶችን ወስጃለሁ በእነዚህ ፊልዶች ማለት ነውና ያን ሳይ አቅሜም እንዲሁም ደግሞ ፍላጎቴም ያለው እነዛ ፊልዶች ላይ ነው። ስለዚህ በእነሱ ፊልዶች የበለጠ በመስራት ሀገሬን በቴክኖሎጂ ከፍ ማድረግ ነው ፍላጎቴ። የልፋቷን ልክ የሌሎችም አሪያ እንዲሆን ለሌሎችም ለሚተጉ ልጆች የበለጠ እንዲነሳሱ ማጥናት በፈለገችው የትምህርት ዘርፍ የተሻለ የትምህርት እድል አግኝታ ራሷንም አካባቢዋንም ሀገሯንም የምትጠቀም ልጅ እንድትሆን የሚመለከታቸው ሁሉ ትብብር ቢያደርጉ እፈልጋለሁ። የእንጅባራ አገው ምድር ሁለተኛ ደረጃ ትምህርት ቤት ላፈራት ለዚህች ሀገር ከሷ ብዙ ለምትጠብቀው ተማሪ በትምህርት ቤቷ አማካኝነት በስሟ ቤተ መጻሕፍት ተሰይሞላታል። የላይብረሪያችን ስም ማን ተባለ? ህዳሴ ቤተ መጻሕፍት